ደቡብ ኮሪያ የውሻ ስጋን ለምግብነት እንዳይውል በህግ አገደች። ይግን እስካሁን እየበሉ ነበር። ከዚህ በኋላ ውሻን ለጥበቃነት እንጂ ለቅቅልነት ይቅር ብሏል። በሀገሪቱ ውሻን ለቤት እንስሳነት መጠቀም ባለፉት አመታት የጨመረ ሲሆን ከአራት ኮሪያ ቤተሰቦች አንዱ ውሻን በቤት እንስሳነት ይንከባከባል። በመጨረሻም ውሻ በፍቅር አሸነፈ። ውሾች ገብቷል አይደል? ማሳደግ ሲጀምሩ ትክክል ለካ እንዲ ነበሩ። እስኪናችሁ እንደዚህ ምናምን ስተሻሻቸው ነው። እኛ ስንወድ እንስሳቶችን ለመብላት ነው ጥፍያችን። ወይኔ በሬ ስንወድ ትላለች ሻኛውና ምታደርገው ከዛ ለመብላት በጎዳለው ካላንዱ በስማ የጠቦቷን ጥብስ በትበላ ነው ለጻፈ። ደቡብ ኮሪያዎች ግን ሲወዱ መብላትን ያቆሙት በአንድ ወቅት የውሻ ስጋ መብላት ከባድ በሆነ የደቡብ ኮሪያ የክረምት ወራት ጥንካሬን ያስገኛል የሚል እምነት ስለነበረ ክረምት ሲገባ የደቡብ ኮሪያ ውሾች በቃ ሰላም ነው የሚያጡት ለብርዱ የተባለ። አዎ ድመትን ግን እንዴት ማሯት? አትበላ ድመት ውሻ ኮሎ ምስጥ ነች። በላ አብላ ነው እኔ የሚገርመኝ መሰለኝ አሁን ልክ እንደኛ በግ ወጥ ምናምን እንደሚባለው አሁን ውሻ ወጥ ሻኛ እንደሚባለው ምናምን የውሻ እግር ምናምን አለው ክራንቻ ተቀቅሎ ምናምን ማለት የኛ ሀገር ውሻ ምንም የለበትም በዚህ ማለት ሰፈር አላድግም ምናምን ብሎ ይላል። እንጀራውን ይበልሽ